በዱራሜ ከተማ ጽዱና ውብ ከተማን ለመፍጠር የሚያስችል መርሃ ግብር ያስጀመሩት የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃ ቢሮ ኃላፊ አቶ አብርሃም መጫ ቆሻሻን መልሶ በማልማት አካባቢን መጠበቅ ብቻ ሳይሆን ሀብት መፍጠር እንደሚቻልም ተናግረዋል። ዜጎች በንጹህ አካባቢ የመኖር ህገ መንግስታዊ መብታቸው እንደተጠበቀ ያለ ያንን መብት መጣስ ማቆሸሽ ወንጀል መሆኑን ያስገነዘብ ዌስት ቱ ዌልዝ ነው ቆሻሻ ሀብት ነው። ዛሬ በሪሳይክሊንግ ኢንዱስትሪዎች እየተቋቋሙ ነው። የሥራ ዕድል እየተፈጠረ ነው። ሀብት እየመነጨ ነው። ብዙ ነገር ማንሳት ይቻላል። ከቆሻሻ ሀብት የማህበረሰብን ተጠቃሚነት የማረጋገጥ ስራ እየሰሩ መቀጠል አለባቸው። ይሄን ስራ ስንሰራ ጽዳት ዘመቻ ሳይሆን ባህል እናደርጋለን። ከህዝብ ጋር በዚሁ መልኩ ተግባቦት እየፈጠርን ከሄድ የመቆጣጠር የመከታተል እርምጃ የመውሰድ ስራ ስለምንሰራ ሀገር ደረጃም በክልላችንም በዋና ከተሞች ላይ ስናደርግ የቆየነው ዘመቻ አካል እንደሆነ እንዲወሰድ ነው። ከተማን ውብና ጽዱ ለማድረግ በዱራሜ ከተማ ያሉ ነዋሪዎች በኃላፊነት ማጽዳትን ባህላቸው ማድረግ እንደሚገባቸው የገለጹ ሲሆን ተደራጅተው ቆሻሻን መልሰው የሚያለሙና የሚያስወግዱ ማህበራትም በጋራ ዱራሜን ማስዋብ ይገባል ያሉት የዱራሜ ከተማ ከንቲባ አቶ ተስፋዬ ታረቀኝ ናቸው። ከተሞች ጽዱ ውብ ምቹ እንዲሆን ይፈልጋል። የሚያስወግዱ ማህበራትን አደራጅተናል። እነሱንም ጭምር ህዝቡም ከተማ ማህበረሰብ እንዲያቅም የማድረግ ስራ ማስጀመሪያም ተደርጎ የሚወሰድ ቀጣይም ጭምር በኮሪደር ልማት ጭምር ለማልማት እየሰራን ያለናቸው ስራዎች አሉ። ውበት ካለ ሰው ይፈልጋታልና የምትፈልግ ከተማ የማድረጉን ስራ ግን በህብረተሰብ ተሳትፎና በህዝብ ብቻ ነው ማድረግ የምንችለው። ቆሻሻን ማስወገድ የሚቻለው ከማህበረሰቡ ጋር በመሆን ማህበራቶቹም በኃላፊነት ጽዱና የለማ አካባቢን የመፍጠር ዓላማ እንዳላቸው የድሪም ጽዳትና ውበት ተወካይ አቶ አለማየሁ ወጅጉ ተናግረዋል። ቆሻሻ ከያንዳንዱ ቤት ካልተወገደ ከተማ እንደማይጸዳ አምነን እኛም ዛሬ ከህብረተሰቡ ጋር ልንሰራ ሁለት ማህበርነን አሁን የተሰማራ ነው። ካልተባበረን ልናሳካ አንችልም። ህብረተሰቡ ሲተባበረን ይህን ሐሳብ ተቀብሎ ቆሻሻ ለማንሳት በመንሄድበት ጊዜ ፍቃደኞች ሆነው በፈለጉት አይነት መልኩ እኛ ታዘን ልንሰራ ተዘጋጅተናል። በየሰፈራችን የማጽዳትና አካባቢን የመንከባከብ ኃላፊነታችንን ከወሰድን ከዘመቻው ባለፈ ዱራሜን ጽዱ እናደርጋታለን ያሉት የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ ናቸው። በየቀኑ የሚኖረው እኔ ሰፈር እኔ ነኝ። ስለዚህ እኔ የሚኖርበትን አካባቢ እኔ ማጽዳት ኃላፊነት እኔ መንከባከብ ኃላፊነት አረንጓዴ ማድረግ ኃላፊነት መውሰድ ያስፈልጋል ማለት ነው። በሆነ ጊዜ የሆነን ኢቨንት እየጠበቅን የምናጸዳት ዱራሜ ሳትሆን እንዳትቆሽሽ የምናደርጋት ዱራሜን መፍጠር ያስፈልጋል። ልክ ፊታችንን እንደምንታጠብ በየዕለቱ ሰፈራችን እንዳይቆሽሽ ኃላፊነት ወስደን የምንሰራባት ዱራሜ እንድትሆን ማድረግ አለብን። ይሄንን ማድረግ እንችላለን።